በሰበኳት
አሜን። በኃያልነቱ ድክመት በባህሪነቱ ድነት በረከስነቱ ድክመት የሌለበት ይህን ዓለም በጸጋ የሄደበት በባህሪ በእግዚአብሔር የሌለበት በረከት የሚገዛ የዘላለም ንጉሥ የዘላለም አባት ሕያው ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዓለም ሁሉ ባዘነበት ሰዓት ለደስታዋ ብትገኝ ደስተኛ ሆይ ደስ ይበልሽ የተባለች ሰው እናት ቢያጣ እናት ልትሆን እናት ተብላ የተሰጠች በምድር ከክርስቶስ ቀጥሎ በቤዛነትና በአዳኝነት ማዕረግና ጸጋ ያላት የቤተ ክርስቲያናችን ምልክት የጌታችን መካተቻ የሕይወታችን መባቻ የሆነች መብርሃን ወላዲተ አምላክ ስሟ የተመሰገነ ይሁን። እንደምን ሰነበታችሁ? ደህና ናችሁ? መልካም። እንደ እግዚአብሔር በጎ ፈቃድ አባቶቼ ትእዛዝ ማለት ነው መነጋገሪያ ርዕስ የሆነን ኦርቶዶክሳዊ አማኝ ምን ይኖረዋል በሚል ኃይለ ቃል ነው ከኔ ጋር የምንነጋገረው ማለት ነው። ቃሉ እስኪናገሩ ይልኛል። ኦርቶዶክሳዊ አማኝ ምን ይኖረዋል? ድምጻችሁ ምን ይሰማል? ኦርቶዶክሳዊ አማኝ ምን ይኖራል? እንዲሁ ምን ይኖራል? ብዙ ጊዜ ኪዳን ላይ እንገኛለን፣ ማህሌትነት ይደረጋል፣ ንስሐ የሚገባ አባቶቻችን አሉ፣ እንዘክራለን፣ እንሰጣለን። ቤተክርስቲያኒቱ በጎባሎቹ ህይወት ሁሉ እንሳተፋለን። ግን እንደ ሀገርና እንደ ዘመን ምንኖር ዘመናዊ እስካሁን ድረስ ዘመን የሚጠይቀውን ሀገር የሚፈልገውን ኦርቶዶክሳዊ በስጋ እስካለ ድረስ ተጋድሎ እስካልጨረሰ ድረስ ቤተክርስቲያንን እግዚአብሔርን እንዲኖሩት የምትፈልገው ነገር ነው። ስለዚህ እኛ ምን ይኖር እንደምታውቁት ዲያብሎስና አዳም ጌታቸውን በመበደል ወይም አምላክነትን በመፈለግ ሁለቱም መሪና ናቸው፣ እኩሎች ናቸው። ዲያብሎስን ጌትነትን የፈልገው አዳምን ጌትነትን የፈልገው። ዲያብሎስ ሲበድል እግዚአብሔር አምላካችን ፈረደበት፣ እስካሁን ድረስ በፍርድ ይኖራል። አዳም ሲበድል ግን ወዲያው እንደበደለ መስመር እንዳለፈ ሲረዳ መጸጸት ጀመረ። በድያለሁ፣ አጥፍቻለሁ፣ የማይገባኝን ሰርቻለሁ ብሎ ማሰብ ጀመረ። ይህችን ጸጸቱን ነው እግዚአብሔር ምክንያት አድርጎ ሲመሽ በገነት በኩል ነው
ድምፀ ሰኮናዊ ሲያሰማ እግዚአብሔር በገነት በኩል ማለፍ ጀመረ። ያን እግዚአብሔር አዳም ሆይ ወዴት አለህ ብሎ ድምፁን ሲያሰማ አዳም በገነት ውስጥ ዕፀ በለስን ተሸክሞ ቆሞ ሳለ እንዲህ አለ፣ ጌታ ሆይ አትብላ ያለኝ ዕፀ በለስን ስለበላሁ እነሆም ስላፈርኩ ራቁቴንም ስለሆንኩ በዚህ ተደብቄአለሁ አለ። ስለዚህ በድሏል። በደሉ አሜን ብሎ መቀበሉ ግን እግዚአብሔር ልቡን እንዲራራለት የእግዚአብሔር የምህረት ክንዱ እንዲዘረጋለት የመዓት እጁ እንዲሰበሰብለት በር ከፍቶለታል። አንደኛ መራቆቱ ነው፣ ሁለተኛ መበደሉ፣ ሶስተኛ ከፈለገው በጎ ካልሆነ ሀሳብ እንደተጋባ ራሱ ሲያጋልጥ እግዚአብሔር ራራ። አንዳንዴ ቤት ላይ ልጆቻችን ሰራተኞች የሆነ ጥፋት ሲያጠፉ እመኝኝ እመነኝና ምን ማለት ነው እንላለን። ማመን ተጠያቂነትን ብቻ ነው የሚሰጠው። ልክ ያ ጠያቂ የሆነውን አካል ሁሉንም ያለ እና እግዚአብሔር አዳምና ዲያብሎስ የተፈጠሩበት የማዕረግ ልዩነት አላቸው። የምናልኳቸው የማዕረግ ልዩነት እግዚአብሔር ዲያብሎስን ሲፈጠሩ በ10ኛው ማዕረግ ነው የፈጠረው። ከ10ኛው ማዕረግ ወደ 11ኛው መሄድ አይቻልም። ከ9 ደግሞ ከ10 መላእክት መውረድ አይችሉም። እግዚአብሔር ፍጹም አድርጎ ከፈጠረው በመላእክት ካዘጋጀው ከሰራው ካበጃጀው በኋላ ግን ዲያብሎስ አንድ ይላል። ዋጋ የከፈላችሁለት ሰው ትልቅ ቦታ ያስቀመጣችሁ ሰው ባልጠበቃችሁት መልኩ ከወረደ በኋላ የምታስቡበትና ምስሉትን ስል ከዛ በኋላ ሰው 10ኛው ማዕረግ ላይ የተፈጠረው ዲያብሎስ ሲበድል ጌታን ማራራለት ነው። በ10ኛው ማዕረግ ላይ መፈጠሩ እንዳይጸጸት እንኳን ነው የሚገርማቸው። አዳም የተፈጠረው ግን በ8ኛው ማዕረግ በስንታችሁ በ8ኛው ይቺ ሁለቷ ማዕረግ የሰው ልጅ እየጾመ በጎ ፍላጎቱን እያሰበ ዓላማውን እያቀደ ግቡ ላይ ለመድረስ የሚያደርጋት የሞት ሩጫ ነው። ያቺ ማዕረግ ሁለቷ ወደ 10 ከፍላ አድርጋ ቢሆን እናንተና እነዚህ መገናኘታችን ነው። ምክንያቱም አዳም ላይ ጸጸት ነው። አዳም እኮ ስለተጸጸተ ያገኘናት ስፍራ ችግር ሲያለ ያገኘናት ስፍራ መንግሥተ ሰማያት ናት፣ ገነት ናት። ገነትን ራሱ ክርስቶስን እመቤታችንን ስጋውና ደሙ በአጠቃላይ የጸጸት ውጤቶች ናቸው። የሰው ልጅ በ8ኛው ማዕረግ በደለ። አሁን ግን ያችን 2 ማዕረግ 1000 ዘመን በገነት ቆይ የሚሞላት የነበረችዋን አስረዘማት። ስንታረቀው 8000 ዘመን በቤት ሞልቶ 10ኛው ማዕረግ ይደርሳል። ሀሳብ የምንስለው እንደዛ ነው ሰዎች። ስለዚህ ሰው ጉድለት ስላለበት እንዲሞላለት ሊፈልገው ጌታ አለ፣ ጌታውን ደግሞ እንዲሞላለት ሊፈልገው ነገር አለ። ስለዚህ እንዲኖረን እግዚአብሔር ይፈልጋል። ቤተክርስቲያን እንዲኖረን ትፈልጋለች። አባቶቻችን እንዲኖረን ይፈልጋሉ። ግን ምን እንዲኖረን? አንደኛው ኦርቶዶክሳውያን ነው። ምን አልኳችሁ? ኦርቶዶክሳዊ እንግዲህ ዓለምን በምትረዱበት መልኩ ታውቁታላችሁ። የሰው ልጅ ሕይወቱ መረን እንዳያወጣ ከበረቱ ፈቀቅ እንዳይ ከእግዚአብሔር የጽድቅ ደጅ እንዳይሸሽ በጎነትና ጽድቅ ከሚፈስበት ዓለም እንዳይርቅና በዛው እንዳይቆመልን እግዚአብሔር በልቦናችንና በዓለማችን ውስጥ ኦርቶዶክሳዊ ዓለማን እንደ ማጣፈጫ ጨው አድርጎ ለዚህ ቤተክርስቲያን ሰጥቷል። ስለዚህ ሰውን ከፍ የሚያደርገው ዝቅ የሚያደርገው ማለት ነው። ትልቅ ሰዎች ታግለን አሸንፈን አሁን ስኬት ማማ ላይ ደርሰናል ብለው ሲናገሩ ትሰማላችሁ። ያሸነፉት በጉልበታቸው አይደለም፣ ስለታገሉ አይደለም። በጉልበትማ ቢሆኑ ሁልጊዜ ድንጋይ ሲፈልጡ ሰዎች ታገኛላችሁ። የሆነ ነገር ተሸክመው ከጉልበታቸው ድካም የተነሳ እስኪዝሉ ድረስ የሚንቀጠቀጡ ጀግኖች ታያላችሁ። በሀብት ቢሆኑ ዙሪያቸውን በሀብት የተከበበ ሰብል ያላቸው ስታዩ ትችላላችሁ። ግን ሰውን አንድ የከፍ አንድ የዝቅ የሚያደርገው ዓላማ ነው። አንዱን ጻድቅ አንዱን ኃጥእ የሚያሰኘው ዓላማ ነው። አንዱን ደካማ አንዱን ብርቱ የሚያሰኘው ዓላማ ነው። ደግሞ ኦርቶዶክሳዊ ዓላማ እኛ ቤተክርስቲያን ከመጣችበት ዘመን ጀምሮ በነጮቹ ኤንፍላይትመንት የሚባለው የአብረው ዘመን የሚባለው እስኪነሳ ድረስ አባቶቻችን በጣም በዓላማ የጠነከሩ ናቸው። ነጮቹ ሚሽነሪዎቹ ነው ወደ ሀገራችን ሲገቡ ትልቁ ለመስበር የፈለጉት ኦርቶዶክሳዊ ዓላማ ነበር።
ትዳር አገብቶ ልጅ ወልዶ ጎጆ መስርቶ አቃንቶ ሲሆን የትዳር የራሱ የሆነ ዓላማ ነው። ቤተክርስቲያን እንዴት ጋብቻ የሚፈጽም ብሎ አንድ ኦርቶዶክስ ሲያስብ የራሱ የሆነ ዓላማ ነው። እነዛ ነጮች ከመጡ በኋላ ግራኝ አመድ ከተነሳ በኋላ የትዳር ትልቁን ሰንሰለትና ትልቁን ምሰሶ ሰበረ። ከዛ በኋላ ሰው የፈለገውን ቅምቅ ያስቀምጣል። ከትዳሩ ውስጥ አልፎ ሄድ ይጀምራል። ወንዝ ተራምዶ መንሽኑን አምጥቶ የሆነ ጫካ ሄዶ እንደ ጀብድ የሆነ አካል ሚስት ገንዘብ ማድረግ ይፈልጋል። መፍረስ ይጀምራል። ኦርቶዶክሳዊ ትዳር በበጎ ዓላማ ተቀይቶና ተዋጅቶ ሄደው ሳስፈልስ ነበር ዘመኑ። ከዛ በኋላ ደከመ። ያኛው ውጣ ውረድ ነው። ዛሬ ኦርቶዶክሳውያን በዛ በጎ እሳቤ አሁን ጥሩ ነው ተመስገን። ግን እንዲያ ያለው ዋናነት ግን ሰው ዓላማ ሲኖረው ይነቃል። ዙሪያ ማን አለ? ማን ይወደኛል? ማን ይጠለኛል? ማን በዚህች ሀገር እንድኖር ያበረታታኛል? እድል ይሰጠኛል? ማንስ ወራጅ ነው? ማንስ ክፉ ይመልኝ ይደለም ብሎ ሊያስብ የሚችለው ሰው ዓላማ ሲኖረው። ሰው ዓላማ ከሌለው እንቅልፍ ነው ይተኛል። ምክንያቱም የራሱ ምቾት ነው የሚያስበው። ቤተክርስቲያን ነገ ላይ የሚደርሳትን ዕጣ ፈንታ የምትሆነውን ዓለም ማን እንደሚገፋት እንደሚያዳፋት ማንም እንዲሁ ማን እሱ ላይ ሊያደርገው ይችላል። ዓላማ ሲኖረው ሰው የሚል አያስፈልግም። በዓላማ የተቀሰቀሰ ሰው ዓላማ አጥቶ መልሶ ሊተኛ ይችላል። በዓላማ የተቀሰቀሰ ሁሉ ይችላል። ሙሴ በዛች በነበረባት ታላቋ ሲና ተራራ ላይ እግዚአብሔር እንዲህ አደረገው። ሙሴ ጫማ አውልቀህ ና አለው። ሄደ። ቀረብ አለና እግዚአብሔር በሙሴ ጆሮ ሹክ አለው። እነሆ ሕዝቤን እንዲያገለግሉ ፈርዖንን እንዲለቅ ይደረጋል። ማን ነው ካለ ደግሞ እኔ አልፋና ኦሜጋ ነኝ፣ ይሄን ነገር አለ። በሙሴ ሕሊና ላይ እግዚአብሔር ሕዝቡን የማውጣት በጎ ዓላማ እየሳለ ነበር። አስቡ። አንድ ሙሴ ይገርማቸዋል። አንደበቱ እኮ መናገር ይችላል፣ ግን ሕዝብ እንዲመራ ተመረጠ። ሕዝብ እንዲመራ ደካማ ነው። በፈርዖን ቤት እያደገ ያለ በሕፃንነቱ እሳት ጎርሶ ነበር ሙሴ እና ጭራሽ መናገር አይችልም። ለዚህ ነው አማቱ በግ ያስጠበቀው የነበረው ደካማ ስለነበረ። ከዛ ግን እግዚአብሔር በሲና ተራራ ላይ ጠራውና ነገረው። ሕዝቤን ትመራለህ። ሙሴ አመክንዮ አቀረበ። ጌታ ሆይ አለ፣ እኔ እኮ አንደበቴ ድዳ ነው። በሕዝብ መካከል ነገር አቃንቼ ሀሳብ አመላልሼ አረፍተ ነገር አሟልቼ መናገር አልችልም እና እባክህ የተሻለ ሰው መረጥ ነው። ሙሴ ግን ለእግዚአብሔር የተሻለ ነበር። ማን ይናገርልኛል ብለን አትጨነቅ፣ ወንድም አሮን አለ፣ እሱ ነገር ያፍታታል ነው። ሙሴ ለካን ግብፅም ላይ ያለ ሚዲያም ላይ ያለ ትልቅ በጎ ዓላማ የነበረው ወሬ ነበር። ባላም በኩል እግዚአብሔር ሄደና እስከ ጫካው ድረስ በምስክር ጠብቀበት ድረስ ማለት ነው። አይገርማችሁ? እግዚአብሔር ለምን ይመስላችኋል? እና ጳርሳሊዮስን ተቀባው ጫካ ውስጥ ይቀሰቅሳቸዋል። እና ጳርሳሊዮስን እና ጳስሞን ዛም ለ42 ዘመን ያክል በድንጋይ ምሰሶ ላይ ቆመው ፀሐይ የተፈራረቀባቸው ዝናብ እየወረደባቸው ሁሌ ያነጋገራቸው ነበር። አቡነ ገብረ መንፈስ ቅዱስ ለ562 ዘመን ያክል ምግብ ሳይመገቡ ግን እግዚአብሔር የመጣ ያናገራቸው ነበር። ባይተዋር ናቸው፣ ድሃ ናቸው፣ ወገን የላቸውም፣ ዘመድ የላቸውም። 500 ዘመን ያክል ኖሮ ማን ዘመድ ሊኖር ይችላል? አይታሰብም። ግን በጎ ዓላማ ስለነበራቸው እግዚአብሔር ዕለት ዕለት እንዲጎበኛቸው የምሕረት እጁን እንዲዘረጋላቸው ሙሴ ጠራው። ሙሴ ከነደጃነቱ አይገርማችሁ? የእግዚአብሔር ሕዝብ ይመራት ነበር። አንዳንዴ ሰው የቤተክርስቲያን አገልጋይ ሲሆኑ ወደ ቤተክርስቲያን ሲቀር ብዙዎቹ ሙሉ ሆኖ ይቀር ይመስላቸዋል። ብዙዎቻችን ለመሞላት ፍጹም ለመሆን ለማድረግ ለመመንደግ እንቀርባለን እንጂ ማንም አልሆና ብሎ በእግዚአብሔር ፊት አይቆም። እንደዛ ካሁን መቅደስ ውስጥ ገብቶ የሚቀድሰው የክርስቶስን ሥጋና ደም የሚፈትተው እሱ ይገርማቸዋል። ያለቀለት የተፈጸመለት ሕይወት ስላለው አለ። እንደኛ በተጋድሎ ሊያልቅ የሚችለውና የሚገባ ሕይወት ስላለው መምህሩም እንደዛው እናንተም እንደዛው ገና በተጋድሎ በጉዞ ውስጥ ያለ ሰዎች ነው። ግን ያኛው ጉዞ እንዲቃና እንዲበረታ ደግሞ እግዚአብሔር ኦርቶዶክስ ዓላማ እንዲኖረን ይፈልጋል። ስለዚህ ኢሳይያስን ከነለብሱ የጠራ እግዚአብሔር ሙሴን ደግሞ ከናንደበት ዲዳነቱ ማለት ብሎ አደረገው። ሕዝብ መምራት ጀመረ። ሙሴ የተመረጠ መሪ ነበርና ያን ሕዝብ አንዴ ውሃ ጠጣል ሲሉት፣ አንዴ መና ዝልብል ሲሉት፣ አንዴ ሲያጉረመርሙበት፣
አንዴ ሊወጉት ድንጋይ ሲያነሱ፣ አንዴ መንገዱ ሲዘጉበት፣ አንዴ በረጋቢ ሲያስረክቡት መከራውን ሁሉ ታግሶ ይመራ ነበር። ዓለም ያለው ሰው ሁሌም እንደዛ ነው። ኤርትራ ሞላችሁ ብሎ ልመለስ አይደል? የፈረሶቹ ኮቴ ተከተሉ ብሎ አይጨነቅም፣ አይረበሽም። ከፈርዖን መዳፍ ይልቅ የተዘረጋ ክንድ ያለው አምላክ እንዳለ ያን ሕዝብ ምን አበላዋለሁ? በግብፅ ሳለ ስንዴ ፈጭቻ አበላዋለሁ። አሁን ግን ይህን ሕዝብ በምድረ በዳ ምን እመግበዋለሁ ብሎ አይጨነቅም። ዓላማ ያለው ሰው ሁልጊዜም ነገ እግዚአብሔር አለ ብሎ ያስባል። ይህ ሕዝብ ጫማ ተጫማ ነው፣ ውሃም ደግሞ የለበትም። ምን አጠጣዋለሁ? ምንስ አጫማዋለሁ? ሾህ ሲወጋው ጊንጥ ሲነድፈው ብሎ አላሰበም። እግዚአብሔር ሁሉን ያደርጋል ብሎ አሰበ። ለምን? ይህን ሕዝብ ርስት አወርሰዋለሁ ብሎ ያሰበ በጎ ዓላማ የነበረው ወይ ስለነበር። ግን ይገርማችኋል፣ ሙሴ ያን ታላቅ ሕዝብ ወደ ምድረ ርስት ሳያስገባ ናው የሚባል ተራራ ላይ ሞተ። ግን እግዚአብሔር ልክ እንደ ሙሴ አለ። ራሱ ሙሴ ሆና ነው ነቢይ ያለስ ደግሞ እግዚአብሔር ማዊክም ዘከማይ ወጡ ስሙ እንደዚህ ያለ ነቢይ እግዚአብሔር ያስነሳላቸዋል። እሱ ሲሞት ሙሴ ወደዛ እንደዚህ ያለ ነቢይ በክርስትና ሕይወት ውስጥ ጀምረናቸው ያልጨረስናቸው ዓላማዎች እንዲሁ ከተሰሩ ከተበጃጁ ከቆዩ እግዚአብሔር እነሱን ያስፈጽም ትውልድ ያስነሳል። ያ ሕዝብ እኮ አያችሁት፣ ባለዓላማው ሙሴ ሲሞትበት እዛው ደግሞ ተደራጅ መቅረት ይችላል። ግን እንደዛ ሆነ። ያሆነበት ምክንያት ደግሞ ዓላማ ሲኖረን ዓላማ የሚያስጨርስ አካል እግዚአብሔር ማስነሳት ስለሚችል የእኛ አባቶቻችን ብራናውን ጽፈው ይህችን ቤተክርስቲያን ከመሰረት እስከ ጉልላት ሰርተው አበጃጅተው ምንም አይነት ነው እንዳይገኝላት አድርገው ወልዶ ሰንገው አበጃጅተው አስቀመጧት። እነሱ አለፉ። ዓላማ ያለው ትውልድ ደግሞ አስቀጠላት። ዛሬ ለሀገርም ለትውልድም እኛም ቆርጠን እንድንናገር ልጆቿን ብለን ደፍረን እንድናወራ ያስደረገችን የሆነው ዓላማ የነበራቸው አባቶቻችን ስለነበሩ ዓላማ የነበራቸው። ስለዚህ ዓላማ ያለው ሰው ፊት ለፊት ሲጓዝ ሕዝብ ባህርን ይሻገራል። ምናልባት ዮርዳኖስ ሞልቶበት ሊያስጨንቀው ይችላል፣ ግን ዮርዳኖስን ይሻገራል። ከዛም አልፎ ምድረርስ ልኮ ሊገቡሳት ይገርማቸዋል። በሰባት ቅጽር ያችን ምድረርስ ተከባ የአጥሩ ቅጽር ወደ ላይ ስትመለከቱት ባይቆም ይደረሳል። ግን በጩኸትን ያፈራረሱት። አሁን ምን አፈራረሱ? ያን ህንፃ እንዴት ድምፅ ሊያፈርሰው ይችላሉ? በፍጹም ድምፅ እንዳይመስላችሁ የእስራኤላውያንና የኢያሱ በጎ ዓላማ ያፈረሰው። ስለዚህ ኦርቶዶክስ ሃይማኖት የማይቀየረው ታሪክ ነው። ኤልሳዕን አስታውሱት። ኤልሳዕ አንድ ወቅት መምህሩ ኤልያስ ሸኝቶ ሲመለስ ህፃናት ተሰብስበው የሆነ ስድብ ሰደቡት። ነቢዩ ኤልሳዕ ነው። ከዛ ነቢይ ያለን የእግዚአብሔር ኃይል ይገለጣልና ሁለት ጅቦችን አስነሳና 42 ህፃናትን ያክል አስፈጀ። በዚህ ጊዜ የአካባቢው ህዝብ ተሰበሰቡና በኤልሳዕ እግር ስር ወድቀው ኤልሳዕ ሆይ እባክህ ይቅር በለን፣ እባክህ እንራራለን አሉት። ወዲያው ከእግሩ ጫማ አስነሳቸውና እንዲህ አላቸው፣ ይህች ሀገር እንደው እንዴት ናት? እንዴትስ ትኖራላችሁ? አኗኗራችሁ እንዴት ነው አላቸው። ሀገር አስተሰናይ ወማየ ያሰብኩኝ፣ ሀገሪቱ በምታያት መልካም ናት፣ ነገር ግን የሀገሪቱ ውሃ ጤነኛ የሚጠጣው ድውይ፣ ወልዳ የሚጠጣው ደግሞ መካን የሚያደርግ ልብ በጥብጦ አንጀት ቆራርጦ የሚጥል ነው አሉት። ኤልሳዕ በዛ መንገድ ሲያልፍ ብዙ ነቢያት እንዳለፉበት ያውቃል። አሁን ደግሞ ፊት ለፊት የሚመለከተው ውሃ ብዙ ጤነኞች እየጠጡት እየታመሙ፣ ወላዶች እየጠጡት እየመከሩ፣ ልባቸው እየተበጠበጠ አንጀታቸው እየተቆረጠ በብዙ ዘመናት ነው። ውሃው የመረረባችሁ አላቸው። አዎ እንግዲያውስ አምሶ ሀዳስ አይደሉት አዲስ ሸክላ ጨው ጨምራችሁ አምጡልኝ አላቸው። ምን አምጡልኝ? ምን አምጡልኝ? ጨው ጨምራችሁ። ጨው ጨምራችሁ። ጨው የሚያመጡት ከራሳቸው ጓዳ፣ ማሰሮ የሚመጣ ደግሞ ከራሳቸው ጓዳ። ስለዚህ ጨውና ማሰሮ ተሸክመው ወደ ኤልሳዕ መጡ። ኤልሳዕ ሄደና ከውሃው ከሚመነጭበት ላይ ቀበረው። ይገርማቸዋል። ከዛ በኋላ ያመራማ የነበረው ውሃ ትውልድ ይበክል የነበረው ውሃ በጣም ጥሩም ጣፋጭ ሆነና መምተኞች ቢጠጡት ጤነኛ፣ መካኖች ቢጠጡት ደግሞ ወላድ የሚያደርጋቸው ሆነ ማለት ነው። እስኪ አስቡ። አሁን ኤልሳዕ አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ። አመጡለት። ወስዶ ከደሙ ላይ ቀበረው። ውሃው ጣፈጠ። ይህ ውሃ
ማን አጣፈጠው ካላችሁ ዓላማ ነው ማለት ነው። ይሄን ውሃ እለውጠዋለሁ ብሎ መነሳት፣ እኔ ቀይረዋለሁ ብሎ መነሳት። ከዚህ በፊት ብዙ ነቢያት እንዳለፉ ኤልሳዕ እያወቀ አይ እነሱ እኮ አልተሻላቸውም፣ እኔ እኮ ደካማ ነኝ፣ እኔ እኮ የአባቶቼ ልጅ ነኝ እና እንዴት ሊሆን ይችላል እንደ ኤልያስ ያልተቻለው ብሎ በትውልድ ላይ መራራ የሆነውንና ትውልድ ያመከውን ነገር ዱማት ነው። ከሰዎቹ ጨውና ማሰሮ ተቀበለ፣ ከራሱ ዓላማ ጨመረ። አይገርማችሁ? ዓላማውና ጨው ሲቀላቀል ውሃው ላይ ሲቀበል ውሃው በጣፈጥ ጨመረ። እንደዛ ነው። ዓላማ ያለው ሰው መራራው ነገር አይታየውም። ከመራራው በስተጀርባ የሚጣፍጠውና የሚጠጡት ትውልዶች ይመለከታቸው። ሁልጊዜም ዓላማ ያለው ሰው የተዘጋውን በር ላይ የሚመለከተው እቻለ ማረግ ሰው ሰጥቷል። ሽቷን ገዝታ የራሷን በደላ ዘግራ ጌታ ኢየሱስ ክርስቶስ ወዴት አለ አያቴ ለሰሰይ በላይ ይችላል ጉዞ ጀመረች። የልጅና የስምዖን በር ማንኳኳት ጀመረች። ስምዖን በጣም ደስ ብሎት ጌታው በሱ ቤት ስላደረ አይናፈ እስራኤል በስምዖን ቤት ጌታ እንዳደረ ስለሚያው ነገማ የሕዝብ ምን አይነት ሞገስ ይሰጠኛል፣ የእስራኤል መሲህ መልእክተኛ በእኔ ቤት አድሮልኛልና ሕዝብ ያከብረኛል ብሎ ሲያስብ ስለ ክብሩ ሲጨነቅ ያቺ ራሷን አመድ አድርጋ ትቢያ ለብሳ የጌታዋን እግር በሽቱ ልታከፈክፍ ትኩስ ባፊት ልታፈስ የጌታዋን በር የስምዖን በር ስታንኳኳ ስምዖን በውስጡ ሆኖ አንቺ ሴት አለ ድምጿ ላይ ተቆ አንቺ የምትፈልጊው ወንድ እዚህ የለም ማለት ምን የለም አንቺ የምትፈልጊው ወንድ እዚህ የለም። ሁልጊዜ በሕይወታቸው ዓላማ የሌላቸው ሰዎች በጎ ነገር ይታቀፉና ነገር ግን የት እንደሚደርስ ያደረጉ እጃቸው ላይ ወርቅ ይዘው ሊራቡ ይችላሉ። ጽድቅ የሆነውን ጌታ ተሸክመውና በሱ ቢኖሩ ረሃብተኞች ሊሆኑ ይችላሉ። ዕለት ዕለት መቅደሱ ስጋው እየተቆረሰላቸው ደግሞ የፈሰላቸው ሁልጊዜም ነፍሳቸው ስጋና ደም እንድትናፍቅ ያደርገዋል። ስምዖን እንደዛ ያደረገ ያለምን ጌታ ተሸክመው አንዳች ነገር ግን አላቀረበለት። በዚህ ሴት አሁን ለሶስተኛ ጊዜ እጇ እስኪላጥ ድረስ በሩን አንኳኳች። አይገርም? እሷ ይሆናችሁ የተከፈተ ልብ ይዛ የተዘጋ በር ታንኳኳ ነበር። በሩ ዝግ እንደሆነ ብታምን ያዘችው በጎ ዓላማ ግን በሩ እንደሚከፍትላት ታውቃለች። ተስፋ አልቆረጠችም። የስምዖን ድምፅ ማመለሳ መጨረሻ በሶስተኛው መድኃኔ ዓለም ክርስቶስ እንደዚህ አለ፣ ስምዖን ሆይ አቤት ከቅድም እስካሁን ከአንተ ጋር ብዙ ቆይቻለሁ፣ አንዳች ግን ለእኔ አላደረግክልኝም። አሁንም ይህች ኃጢአተኛ ሴት የተከፈተ ልብ ይዛ የተዘጋ በር ታንኳኳለችና በበሩ ክፈትላታል። ከዛ ስምዖን ደነገጠ። እንዴት ኃጢአተኛ ሴት ወደ ጌታ ቤት ትገባለች? ከዛ እቺ ሴት በሩ ተከፈተላት፣ ገባች። ዘቅዘቅ ብላ እንባዎቿን እያፈሰሰች በትኩስ እንባና በሽቷ የጌታዋን እግር መውረድ ጀመረች። በፀጉሯ ማሻሸት ጀመረች። አንቺ ሴት ትንሽ ኃጢአትሽ ተሰርቶልሻል። እንደዛ ናቸው ዓላማ ያላቸው ሰዎች። ሁልጊዜም የበሩን መዘጋት አድርገን ይመለከቱ። ከበሩ በስተጀርባ በሩን ሊከፍት የሚችል ኃይል ነገር ነው። ሁልጊዜም ዓላማ ያላቸው ሰዎች ሰማይ ሩቅ ነው ብለዋል የሚያስቡ ከሰማይ በላይ የሚመለከተኛ አምላክ ነው ብለው የሚያስቡ እንደዛ ስለ ማጣት አይደነቁም። ስለ መራብ ስለመጨነቅ ዓላማ ያለው ሰው እንዴት ሊጨነቁ ይችላሉ? ቢያጡ የዕለት እንጀራችን ዛሬ ስጠን ብለው ማዳቸው በበጎነቱና በትህትናው ሊያተርፈርፍ የሚችል አምላክ እንዳለ ነው። ኦርቶዶክስ ዓላማ የግድ ያስፈልጋል። ልጆቻችንን ስናሳድጋቸው ባላው ነገር ያስፈልጋል። እኔ አስታውሳለሁ ገና በልጅነት የቄስ ትምህርት ቤት ስገባ እናቴ ለምን እንዳስገባችኝ ያለ ለምን ቅዳሴ ቤት እንደገባው፣ ለምን ቅኔ ቤት እንደገባው፣ የምን ዜማ ቤት እንደገባው፣ ለምን አቋም ቤት ለምን እንደገባው፣ ለምን መጽሐፍ ቤት ለምን እንደገባው ሁሉ አሁን ግን ስመስል ለካ እግዚአብሔር ይህንን ትምህርት ያላስቀመጠው እንዲያው እኛ ልጆች ጊዜ እንድናሳልፍበት የሆነ እንድንታወቅበት እንድንባረክበት እንድናሰብ ብቻ የተሰጠ ይሆናል። አሁን ኦርቶዶክሳውያን በደንብ ማሰብ እንደ ዘመኑ እንደሚደረግ ካሰብ በእያንዳንዳችን ጓዳ ላይ የተለኮሰ በጎ የሆነ ሊጠፋ ማይችል ወጀብ ማያናጋው ውሃ ተቸልሶበት የማይጠፋ በጎ ዓላማ ቤታችን ውስጥ መቀመጥ አለበት። ትዳራችን ልንመራበት የራሱ ዓላማ ነው።
አንዳንድ ሰው ምንድን ነው የሆነ ጊዜ ያገቡ የሆነ ጊዜ ሚስት ይፈታል፣ አግብታ ትፈታለች። ወንድ ከእንግዲህ በኋላ እኔ አልመለከትም ከእንግዲህ በኋላ ሴት ባይኔ እንዳይዞር የሚሉ ሰዎች ትመለከታላችሁ። ጥንቱን ትዳር ሲመሰረት ባለማ ስለማይሆን ከስሜትና ከፍላጎት ጋር ብቻ ይሆንና ትዳር ይፈራረሳል፣ ዋጋ ቢስ ይሆናል። ለዚህ ነው ብዙዎቻችን ዛሬ እንደሚያወሱ ብዙ አባቶቻችን በትዳራቸው የማይደሰቱ ትዳራቸው ለአርአያነት የማይጠቀስ ልጆቻቸው ወገን ሲያሰድሩ ትውልድ ሲያሰስ አንገት ሲያስደፉ ሙሉት ባላማ በተመሰረተ ትዳር ውስጥ ስራ ነበር። ትዳር ሲመሰረት ባላማ መሆን አለበት፣ ጌታዬን የሚያስደስት መሆን አለበት ብሎ ማሰብ ሀገሬን ሊመጥን የሚችል መሆን አለበት። እሴቱ፣ ባህሉ፣ አኗኗሩ፣ ወጉ ኢትዮጵያዊ ባህሉ ጠበቅ መሆን አለበት። ቤተክርስቲያን የፈቀደቻቸው የሾመቻቸው አባቶች በዚህ ጉዳይ ይደሰታሉ ማሰብ። እንዲህ ተጨንቀን እንዲያስበን አቀዳን ብለን ካልሰራን በዚህች ሀገር ባይተዋለን ነው ናቸው። ይህች ሀገር አሁን ባለችበት ፍጥነትና ሩጫ ከእጃችን ለማምለጥ ጥቂት መንገድ ብቻ ነው ያላት፣ በጣም ጥቂት። ይህን ስራችሁና ነገሩ ስለምታወቅ ልብ ብትሉት ነገር ፕሮቴስታንቱ ኢትዮጵያ በተመቸው የሆነ ሀገር ሊሄድ ይችላል። የሆነ አካል ከለላ ጥላ ሊሆኑ ይችላል። ሊረዳው ሊያግዘው ይችላል። ረሃብ ሊደርስለት ካቶሊኩ ተቸገርኩ ቢል መንግስት ቢገፋው ቢያዳፋው እጁ ሊዘረጋለት የሚችል ሊረዳው የሚችል አካል ነው። እስልምናው እንደዛ። ኦርቶዶክሱ በዚህ ችግር ላይ ብቸኛ ከፍ ሲል ራሱ በዚህ ችግር አለ ወደ ሰማይ ሲወጣ ጌታው ብቻ ያለው ብቸኛ ፍጥረት ኦርቶዶክሱ ታውቃላችሁ። በዓለምኛ ኦርቶዶክሳዊ 0.5% እንደሆነ አብዛኛው የዓለምን ህዝብ ሊሸፍኑ የካቶሊክ ነው። ከዛ ሲቀጥል እስልምና፣ ከዛ ፕሮቴስታንት፣ እኛ ወርደን 0.5% ነው። ይህ 0.5% ዓላማ ቢስ ከሆነ እንዲሁ በተርታ ህይወቱን የሚያሳልፍ ከሆነ የማይቆም አባቱ የማይፈቅድ ቤተክርስቲያን የማያከብር ለዓላማ የማይኖር ከሆነ ደግሞ ኪሳራውን አስቡ። ቀላል አለ። ስለዚህ ልጆቻችንን በዓላማ መያዝ፣ ነገ የሀገር ተረካቢ እንደሆነ መንገር፣ ነገ ቤተክርስቲያን ያለነሱ ባይተዋር እንደሆነች መንገር፣ በስሜ ልቦናቸው መሳብ። ዘመናዊ መምህራን እናውቃለን አለ እኛ እህል ጭነን ጠዋት ቤት አርሰናቸው እንመለሳለን። ከተመለሱ በኋላ ልጆች ምን እንደሚማሩ ምን እንደሰሙ አንጠይቃቸዋል። እኛ እንደ አህያ የሆነ ምግብ እንጭናለን፣ ሲመለሱ መቀጠል እንጭናለን፣ ሲመለሱ አለ ስለ ሀገራቸው ታሪክ ነገሯቸው። ምክንያቱም የሀገራችን ስራ ትምህርት የተሞከረበትና የተቀረጸበት ታውቃላችሁ። ካሪኩለም ምንም አይነት እሴት የሌለው ስለ ሀገር ታሪክ ምንም አይነት ነበር። እስከ 8ኛ ክፍል የሚማር ተማሪ ስለ ሀገሩ ማወቅ የሚያውቀው ነገር አለ። አሁን አለ የሚያውቀው ነገር ስለ መብል፣ ስለ መጠጥ፣ ስለ ጉዳይ፣ ስለ ቀመር ምናምን ሊማር ይችላል። ስለ ሀገር ግን ማወቅ አለበት ተብሎ ስለ ሀገሩ የሚነገረው ነገር ምናልባት ወንዞች ሊነገሩ ይችላሉ፣ ተራሮች ሊነገሩ ይችላሉ፣ ብርቅዬ እንስሳቶች ሊነገሩ ይችላሉ፣ በስዕል ሊቀመጡለት ይችላሉ። ኦርቶዶክሳዊ ሲል በጠበቀ መልኩ ሀገሩ ሊጠበቅ በሚችል መልኩ ግን አይነገሩም። ከ9ኛ ክፍል በኋላ ጀምሮ የተቀመጠ ሲል የምታውቁት እርስ በርሱ የተጋጨ ያባላ ደም ያቃባል ሀገር ማይበጅ የተጻፈ። ስለዚህ በዚህ በኩል ያለው ነገር ታታ ከሆነ እኛ ዓላማችንን መያዝ በዓላማ ሆኖ በዓላማ ህይወትን መምራት ያስፈልጋል። ብዙ ሰው ኦርቶዶክሳዊ ማተባበርጥሩ የሆነ ትልቅ ስቴጅ ላይ ሆኖ ሲዘል ልታገኙታል። ቲክቶክ ላይ እንዴት ሰው በዚህ ሊሆን ይችላል ብላችሁ እጃችሁን አፋችሁ ጭራችሁ የምትደነቁበት ሰው አብዛኛው ማድረግ ያንጠለጠለ ነው። ብዙ ነው አደባባይ ላይ ወጥቶ ቤተክርስቲያኒቱ ውብና ስሉት በሆነ ሀሳብ በየቀንዳችን ጠባቂ ሾማ መድባሰል ግን ምንም አይነት ተርታ በሆነ ዝም የሆነ ህይወት ውስጥ ያለኛው ኦርቶዶክሳዊ ነው። ሌላ ቦታ ስትሄዱ በሽታ ቤት፣ ጭፈራ ቤት፣ መጠጥ ቤት እኮ አብዛኛው የተሞላ በኦርቶዶክሳዊ ነው። ኦርቶዶክስ እንደዛ ትፈቅዳለች። ቤተክርስቲያናችን በዛ አዋጅ ወጥታለች ሁሉ ብላለች አላለችም። ስለዚህ ያስተካከልነው ያላረምነው ስድ የሆነ ህይወት አሳልፈናል። ያ ግን አሁን ባለንበት ሁኔታ ግን ዋጋ ያስከፍላል፣ መቀጠል የለበትም። ስለዚህ እኔ ለምንድን ነው ማታ ስትሄዱ በደንብ አስቡ። እኔ ለምንድን ነው ለምን የተፈጠረው? እስከ መቼ ነው ያለው? ከማን ጋር ነው ያለው? መዳረሻ ያስፈልግ ነው። እስኪ ማታ ማታ ስትሄዱ ይህንን ሀሳብ አስቡ። ከዛ በኋላ እውነታችኋለሁ ከዓላማችሁ ስንዝር ማፈቀጣጡ ታስባላችኋል።
የመጣችሁበትን ስታስቡ ያመጣችሁ ፈጣሪ እንዳልተጠቃላችሁ። ስለዚህ ባሪያ ለጌታው እንደሚኖር እኔም ለጌታው የሚኖር ብላችሁ ተስፋላችሁ። እስከ መቼ ይኖራል ብላችሁ ስታስቡ እድሜ ቆጠራ ትሄዳላችሁ። የእናንተ እናት አለች፣ አባት አለ፣ እህት ወንድም ያለፉ ወገኖቻችን ሊሆኑ ይችላሉ። የእነሱን እድሜ ስንቆጥር እኛዋን ስንመለከታት ወይ ይቆጣ ትላለች። ደግሞ ዘመኑ ጊዜው እንዴት እንደሚፈጠ የሚገርማቸው በጣም እኮ በጣም ስኪሉ ጨምሮ ይሄዳል። ስለዚህ እስከዚህ መቆይ ከሆነማ እኔ በዚህ ጊዜ ንስሐ መግባት አለብኝ፣ ወይም መቀበል አለብኝ፣ ቤተክርስቲያን ማገልገል አለብኝ የሚሉ ውሳኔ ጋር ደርሳለሁ። ይህ ትውልድ ዳርሻ የብላችሁ ስታስቡ ደግሞ መንግስተ ሰማያት እንደሆነች ስታስቡ መንግስተ ሰማያት የሚጠብቀው ነገር ምንድን ነው? መንግስተ ሰማያት አለች፣ እውነት ነው። ግን እዛችን ለመድረስ ለመግባት ምን ያስፈልጋል የሚለውን ደግሞ ማስቀመጥ ይጀምራላችሁ በሰዎች ያ የሚሆነው ግን ዓላማ ሲሆን፣ ሌላ ሁለተኛው እኛ ኦርቶዶክሳውያን የሚኖረን ከተባለ መንፈሳዊነት ምናልኳችሁ ምን ይኖረን? መንፈሳዊነት። ይህ ያልተገደበ በቦታ በጊዜ በሁኔታዎች ያልተገደበ መንፈሳዊነት እንዲኖረን ይጠበቃል። ሐዋርያት በሰበኳ